ሰላም ሰላም ተወዳጆች እንዴት ናችሁ? ማንቸስተር ዩናይትድ ኢትዮጵያ ቻናል ላይ ነው የምትገኙት ቤተሰቦች። ትላንት ዩናይትድ ሰርፕራይዝ አደረገን እና ብዙ የእግር ኳስ ቤተሰቦች በቲክቶክ መንደር ላይ መናቃትን ትሬንድ ዩናይትድ ተገበራት እያሉ መነጋገሪያ አድርገውታል። እንደ ማንቸስተር ዩናይትድ የማትገመቱን የሚል ትሬንድ ማለት ነው። እንግዲህ እቺ ትሬንድ የተለመደች ነች። ለምሳሌ የማትገመቱን ይሉና ምናልባት መጠጥ ቤት ግባና ኃይለኛው እስኪ የሚሸጥበት መጠጥ ቤት ዝም ብለህ አንተ ወተት እዘዝ የሚል አይነት ትሬንድ ነው። የማትገመቱን በምታደርጉት ነገሮች በሙሉ እንደው ሰዎች አይገምቷችሁ ለየት ያለም ነገር አንዳንዴ አድርጉ የሚል አይነት ትሬንድ ማለት ነው። እንደው ይህን ትሬንድ እንደ ማንቸስተር ዩናይትድ ዘንድሮ የተገበረዋል። አድማጮቻችን ሳንቶስን ሳንጠብቅ ከየት መጡ ወዴት አመጡት እንዴት አመጡት የሚለውን ሳንታቅ ዝም ብለው ስለ ሳንቶስ ሰርፕራይዝ ያደረጉ ዱብዳ። ትላንት ብዙ ሰው ባልጠበቀው መልኩ ማንም ባልገመተው መልኩ የምናምናቸው ጋዜጠኞች እነ ፋብሪሶ ሮማኖ እነ ዴቪድ ኦርንስተን ምንም አይነት ክሉ ሳይኖራቸው ተጫዋቹ ኦልትራፎርድ ደርሶ ግን ልጁ ለካ የሕክምና ምርመራ እያደረገ ነው። እነሱ ገና ዩናይትድ መስማማቱን እያወሩ እኮ ልጁ ካሪንግተን ነው ሕክምና ምርመራ ሁሉ እያደረገ እኮ ነው። የሚያስገርም ነው ቤተሰቦቻችን። ልጁ ትላንት ለዩናይትድ ለመፈረም ተስማማ ብለን ባወራንበት ሰዓት ለካ ካሪንግተን መጥቶ ልጁ በድብቅ በጣም ሚስጥራዊ በሆነ መልኩ ሕክምና ምርመራውን አድርጎ አጠናቆ ተጫዋቹ የዩናይትድ ኮንትራት ላይ ፈርሞ ጨርሰዋል። አሁን እያወራሁ ያለሁት ዛሬ ሕክምና ምርመራ ያደርጋል ተብሎ የተባለው ዩሪ ቲልማንስ በዩናይትድ ፊርማውን ጨርሶ ተጫዋቹ ሙሉ ለሙሉ ዝውውሩን አጠናቋል ነው ቤተሰቦች። ስለዚህ ዝውውር ብዙ ነገር እናወራለን። ምክንያቱም ተጫዋቹ እንዴት ፈረመ፣ በተለይ ምንድን ነበር ሂደቱ ሲፈርም የነበረው ስሜቶች ምን ይመስላሉ፣ ስለሱ ፊርማ በቪላ በኩል በቪላ ደጋፊዎች በኩል በዩናይትድ ደጋፊዎች በኩል ተጫዋቹ ውስጥ ቢሆን ያለው ስሜት ምንድን ነው፣ ለዩናይትድ የሚሰጠው ጥቅም ምንድን ነው፣ በተለይ ልጁ ያሉት ኳሊቲዎች ምንድን ናቸው የሚለውን በደንብ እያነሳን ከሌሎች አማካዮች ጋር እያነጻጸርን ስለ ዩሪ ቲልማንስ እንድታቁ መረጃ እንድታገኙ በደንብ እናደርጋለን። 3 ክፍል አለው የዛሬ መረጃ። አንደኛው ስለ ዩሪ ቲልማንስ ነው። ሌላኛው የምንሰጣችሁ ዜና የሚሆነው የአንድሬ ሳንቶስ ዝውውር ትላንት ይፋ መሆኑ ነው። በእርግጥ ከተጠናቀቀ ቆየት ብሏል፣ ግን የሚዲያ ዲዩቲ እና ቪዲዮ የተለቀቀበት ቀን ነው ትላንት። ተጫዋቹ ግን ብዙ ያልሰማናቸውን ነገሮች ብሎናል። ስለ ዝውውሩ ምን ተናገረ ሳንቶስ የሚለውን ይሄን በሁለተኛ ክፍል እናያለን። ሶስተኛው የዜናችን ክፍል ላይ ቀጣዩ ሶስተኛ ፈራሚ በጣም የሚያስደስተው ምናልባት ከነኚህ ሁለት ዝውውሮች በላይ ዩናይትዳውያንን ኤክሳይትድ እንዲሆኑ የሚያደርጋቸው ነገር ሌላ አንድ ትልቅ አማካይ መንገድ ላይ መሆኑ ነው። ይሄ ትልቁ አማካይ የዩናይትድን ሶስተኛ አማካይ ፈራሚ ሆኖ የዩናይትድን ቡድን ሙሉ ያደርገዋል ተብሎ የሚጠበቅ አማካይ ማን ነው? ዘአትሌቲክ ጋዜጣ 4 ስሞችን ጠቅሶልናል። እነኚህ 4 ስሞች ማን ናቸው? በቀጣይ በተለይ እስከ 4ቱ የአማካይ ስፍራ ተጫዋቾች ደግሞ ማን ይበልጥ ወደ ዩናይትድ የመምጣት እድል አለው፣ አሁን ያሉትን አማካዮቻችንን ኮምፕሊመንት የማድረግ አቅም ማን አለው የሚለውን እነኝን ተጫዋቾች እየተመለከትን ስም ዝርዝራቸውን እያየን እንዲሁ ቀጣይ ዩናይትድ ፈራሚ ማን ሊሆን እንደሚችል እንጠቁማቸዋለን። ስለ አዩብ ቦዋዲ፣ ስለ ኮኔ እና ስለ ጎሜዝም የወጣ ለየት ያለ መረጃ አለ። እሱንም አብረን በዛው አያይዘን እናደርሳችኋለን። ብቻ እናንተ በተለመደ ፍቅራችሁ አብራችሁ ሁኑ። ቤተሰቦቻችን ቪዲዮን ላይክ አድርጉ፣ ቻናላችንን ሰብስክራይብ አድርጉ፣ ከቻላችሁ ዜናዎቻችንን ሼር በማድረግ እንድታግዙን እንጠይቃለን። አብራችሁን ሁኑ። መልካም ቆይታ ቤተሰቦች። በቀጥታ አሁን የማልፈው ወደ ዩሪ ቲልማንስ ዝውውር መረጃ ይሆናል። ዛሬ ዜናችንን ስናቀርብ እንደው ፍጹም ያልጠበቅነውን መረጃ ሰምተን ነው። ትላንት ዜናውን አላደረስኳችሁም፣ ምክንያቱም እኛ ሰርተን ጨርሰን ዩቲዩብ ላይ ሁሉ ጭነን ከጨረስን በኋላ ነው በብሬኪንግነት ዜናው የወጣው ማለት ነው። እና ልናደርስላችሁ አልቻለም ነበር በትላንቱ ቪዲዮ ላይ። ኮሜንት ሴክሽኑ ላይ ግን መልእክቱን አስቀምጠን ነበር ዝውውሩ ከስምምነት ላይ እንደተደረሰበት። ስለ ዩሪ ቲልማንስ ዝውውር እያወራሁኝ ነው ቤተሰቦች። የዚህ ተጫዋች ዝውውር እንደው ለትንሽ ደቂቃ ሚንስ እንደው 1 ሰዓት 2 ሰዓት በኮ ዝውውር ይወራል ከመጠናቀቁ በፊት እነ ዴቪድ ኦርንስተን ወጥተው ዩናይትድ እየተነጋገረ እንደሆነና ይሄን ዝውውር ሊያጠናቅቅ እንደሚችል ካወሩ ከሰዓት በኋላ ደግሞ ወዲያው 1 ሰዓት ባልፈጀም
ዝውውሩ እንደተጠናቀቀና ሄርዊጎ እንደተባለ ሆነው ማለት ነው። እና አይ ቲንክ እንደዚህ የፈጠነ ዝውውር እኔ ገጥሞኝ አያውቅም። ዩናይትድ ከፈጸማቸው ዝውውሮች መካከል እንደው ምንም ጭምጭምታ ሳይሰጥ ጉምጉምታ፣ ጫጫታ ሳይበዛበት ኖይዝ የሌለው በጣም በፍጥነት እየተጠናቀቀ በጣም ሚስጥራዊ የሆነ ዝውውር ብዙ ሰዎች እኮ ሊያውቁ ይችላሉ። ተጫዋቹ ዙሪያ ያሉ ሰዎች፣ ቤተሰቦች ሊያውቁ ይችላሉ። ግን አንዳንድ ጊዜ መረጃ ይሾልካል፣ አታመልጡ። በተለይ ዩናይትድ ሲፈልጋችሁ እና የማንቸስተር ዩናይትድ የዝውውር እንትን ስትሆኑ አጀንዳ ስትሆኑ እያንዳንዱን እንቅስቃሴያችሁ ትመዘገባለች፣ ትከታተላለች። ግን ምን ያህል በሚስጥር ዩናይትድ እዚህ ተጫዋች ዝውውር ላይ እንደሰራበት የሚያመላክተው ዝም ጭጭ ብሎ ሰው ውስጥ የአንድ ቀን እንኳን አያወራም። ቤተሰቦች አንድ ቀን እዚህ ቻናላችን ላይ ስለ ማቲያስ ፈርናንዴስ ምን ያህል ወር ነው ያወራነው? ቤተሰቦች ስለ ኢሊዮት አንደርሰን ምን ያህል ነው ስንዳወራ የነበረው? ግን እንደው ምንም ባልጠበቅነውና ባልገመትነው የትኛውም ዓለማችን ላይ ያለ ጋዜጠኛ ዩሪ ቲልማንስን ስም ሳያነሳው ግን ዩናይትዶች ለካ በውስጥ ጨርሰውታል። እና ይሄ ሾክ ያደረገን ዜና ነው። ትላንት ሾክ አድርጎናል ሁላችንንም። አላቅም በደስታ ነው ወይስ ደግሞ በዚህ ያህል ፍጥነት ዝውውሩ በመጠናቀቁ በመደንገጥ ነው። እኔ ምንም የገባኝ ነገር የለም። በእርግጥ ስለ ዝውውሩ አሁን አወራችኋለሁ። በአጠቃላይ ስለ ተጫዋቹ ብዙ ነገር እላችኋለሁ። ዛሬ ይበልጥ እዚህ ቦታ ላይ ስመጣ እኔ ዝውውሩ ከተጠናቀቀ በኋላ ያንን ለማብሰር አይደለም፣ ኦልሬዲ ስለሰማችሁትና ለየት ያለውን ግን የዝውውሩን ፓርት እነግራችኋለሁ። ላትሰሟቸው ትችላላችሁ ብዬ የማስባቸውን ለምሳሌ ተጫዋቹ ምን ጥቅም አለው ለዩናይትድ ቢመጣ፣ ለምንድን ነው ያመጡት ልጁን፣ ስታቱ ምን ይላል የተጫዋቹ የሚለውን የመሳሰሉትን ነው ምፈትሽላችሁ ማለት ነው። እና ተጫዋቹን በደንብ እንድታውቁት አታውቁትም ማለት አይደለም። በፕሪሚየር ሊጉ ለአስቶን ቪላ ሲጫወት የምታውቁት ተጫዋች ነው። ግን ደግሞ አሁን ዛሬ ይበልጥ ዩሪ ቲልማንስ ማን ነው፣ ማንቸስተር ዩናይትድስ ይሄን ልጅ ለምንድን ነው ያስፈርመው፣ ኢኔሶች እዚህ ተጫዋች ላይ ምንድን ነው የታያቸው ነገር የሚለውን የምናይ ይሆናል። ተጫዋቹ በዓለም ዋንጫ ሳለ ነው የውል ማፍረሻ ሂሳቡን ማንቸስተር ዩናይትድ እንደሚከፍል የተነገረው። 41 ሚሊዮን ዩሮ የሚጠጋ የውል ማፍረሻ ሂሳብ ነበረው። ይሄ ማለት ወደ 35 ሚሊዮን ፓውንድ ነው በአስቶን ቪላ ኮንትራት ላይ። እንደዚህ አይነት የኮንትራት ስምምነቶች፣ ውል ማፍረሻ ሂሳቦች ብዙ ጊዜ አንዳንዶቹ ይፋ ይደረጋሉ፣ በብዛት ግን ይፋ አይደረጉም። እያንዳንዱ ተጫዋች በተለይ አሁን ከአንድ ክለብ ጋር ሲፈራረም ኮንትራት ውል ማፍረሻ ይኖረዋል። አካቱልኝ ይላል፣ ያስገድዳል ክለብን። ብዙ ተጫዋቾች ይሄን በማድረግ ከክለቦች ወጥመድ ለማምለጥ ጥረት ያደርጋሉ። ዩሪ ቲልማንስም ያደረገው ይሄንን ነው። ግን በሚያስገርም ሁኔታ የዚህ ተጫዋች ውል ማፍረሻ ሂሳብ አይ ቲንክ እድሜውንም ያገናዘበ ይመስለኛል በጣም አንሶ የተቀመጠ ነው። 35 ሚሊዮን ፓውንድ ነው። አሁን ማንቸስተር ዩናይትዶች ዩሪ ቲልማንስን ሲፈልጉ ታዲያ ይሄንን ነገር ያውቃሉ። በ41 ሚሊዮን ዩሮ ብቻ ተጫዋቹን ያመጡታል ያለ አስቶን ቪላ ምንም አይነት ንክኪ ማለት ነው። ገንዘቡን ብቻ መክፈል ነው ከዩናይትድ የሚጠበቀው። ምክንያቱም ይሄ ውል ማፍረሻ ተጫዋቹን እንዲሸጡት ቪላዎች ስላስገደዳቸው ለዩናይትድ እንዲለቁት ይገደዳሉ። በዚህ መሰረት ተጫዋቹ በዓለም ዋንጫ ላይ ከቤልጅየም ብሔራዊ ቡድን ጋር እየተሳተፈ ዩናይትድ ውል ማፍረሻውን እንደሚከፍል ተነገረው በወኪሉ አማካኝነት። ዩሪ ቲልማንስ አላመነታም፣ ብዙም ማሰብ አልፈለገም። ይሄንን የዓለም ዋንጫ ላጠናቅና ስመለስ ለእናንተ ፊርማዬን አኖራለሁ በሚል ለማንቸስተር ዩናይትድ ማረጋገጫ ሰጠ። ብዙ ክለቦች በወኪሉ አማካኝነት ተጫዋቹን ለማስፈረም የውል ማፍረሻ ሂሳቡን ለመክፈል ፍላጎት እንዳላቸው ገለጹለት። ተጫዋቹ ግን ወደ የትም ክለብ አላመራም። ፋብሪሶ ሮማኖ እንዳለው ወደ የትም ክለብ አላመራም፣ ምርጫ የሚሆነው ማንቸስተር ዩናይትድ ብቻ ነው። ስለዚህ የዩናይትድን ዝውውር አጠናቅቃለሁ፣ የዓለም ዋንጫውን ብቻ እስክጨርስ ታገሱኝ በሚል ለማንቸስተር ዩናይትድ ሰዎች ምልክት ሰጠ። የዩናይትድ ክለብ ባለቤቶች በያዙት ፖሊሲ መሰረት እንደምታውቁት ዩናይትድን ብቻ ብሎ የሚመጣ ተጫዋችን የማስፈረም ፖሊሲያቸው እዚህ ተጫዋች ላይ ተተገበረ። ተጫዋቹ ለማንቸስተር ዩናይትድ ብቻ ፈርማለሁ ሲል ቃሉን ሰጠ። በዛ መሰረት ዩናይትዶች ዓለም ዋንጫው መጠናቀቁን ጠብቀው የውል ማፍረሻ ሂሳቡን ትላንት ነው እንግዲህ አክቲቬት ያደረጉት። ኦፍኮርስ ከዚህ በፊት ሊያወሩበት ይችላሉ፣ ግን
በይፋ ሚዲያው በሚያውቀው መልኩ የአስቶን ቪላዎች እንግዲህ ለዚህ ተጫዋች የውል ማፍረሻ ሂሳብ ከዩናይትድ እንደቀረበላቸው ተረጋገጠ። ቪላዎች ደግሞ አማራጭ የላቸውም ነበር። ትላንት ስናወራበት ነበር እና አንድ ተጫዋች ላይ ማለት ነው፣ ይሄ ማን ነው ስሙ ጠፋብኝ፣ የስዊዘርላንዱ ተጫዋች ማለት ነው ዩናይትድ ይፈልገው የነበረ። ለምን የዩናይትድ ዳታ ዲፓርትመንት ይህን ልጅ አላየውም ብዬ ሁሉ ሳወራ ነበር ትላንት እና አስቶን ቪላ ዳታ ዲፓርትመንት አይቶ እንደው ተስፋ ያለው ልጅ ነው ብሎ ካስፈረመው የዩናይትድ ዳታ ዲፓርትመንት ታዲያ ስራው ምንድን ነው እዚህ ጋር እያደረገ ያለው? 60 ሚሊዮን ዩሮ ብዙ ገንዘብ አይደለም፣ ግን ልጁ ጥሩ የሆነ ታለንት እንዳለው ዓለም ዋንጫው ላይ አይተናል። ዩናይትድ ለምን አላስፈረሙም ስላቸው ነበር። ለካ እኔ አልገባኝም የሆነው ነገር ይሄ ነው። ምክንያቱም አስቶን ቪላዎች ዩሪ ቲልማንስን ለዩናይትድ ስለሸጡ የስዊዘርላንዱ የአማካይ ስፍራ ተጫዋች ከኒውካስል መዳፍ ነው ከአፋቸው ከመንጋጋቸው ላይ ነው ተጫዋቹን የነጠቋቸው ማለት ነው። ስለዚህ ቪላዎች ኦልሬዲ ዩሪ ቲልማንስ ወደ ዩናይትድ እንደሚሄድ ያውቁ ስለነበረ ነው ዝውውሩን የጠለፉት ማለት ነው። ይህ አሁን በተቃራኒው ወይም ደግሞ በተገላቢጦች ስናወራ አሁንም ኒውካስልን ጉድ የሰሩት ዩናይትዶች ናቸው ብላችሁ እዚህ ጋር መደምደም ትችላላችሁ። ምክንያቱም ማንቸስተር ዩናይትድ የዩሪ ቲልማንስን ውል ማፍረሻ ሂሳብ ባይከፍል ኖሮ አስቶን ቪላዎች ያን ስዊዘርላንዳዊ የፍራይበርግ ተጫዋች ከኒውካስል መዳፍ ላይ ለመቀማት እንደዚሁ ጥረት አያደርጉም ነበር ማለት ነው። ስለዚህ ዞሮ ዞሮ ኒውካስሎች በጣም ያሳዝናሉ ስላችሁ ነበር። እኔ ከዩናይትድ አንጻር ከዩናይትድ ስሜት አንጻር ወይም የዩናይትድ ኮኔክሽን የሚኖረው አልመሰለኝም ነበር እና አሁን የዩሪ ቲልማንስ የዩናይትድ ዝውውር ሳረጋግጥ ነው ለካ አስቶን ቪላዎች ያን ስዊዘርላንዳዊ ያስፈረሙት ዩሪ ቲልማንስን ለመተካት እንደሆነ የገባኝ ማለት ነው። ይሄ የሚያሳያችሁ ምን መሰላችሁ ቤተሰቦች፣ አሁን ብዙ ሰዎች ዩሪ ቲልማንስ እንደው 29 ዓመቱ ስለሆነ ወደ 30 እየሄደ ስለሆነ አስቶን ቪላዎች አይፈልጉትም፣ ለዛ ነው እድሜው እየገፋ ስለሆነ ተጫዋቹ ለዩናይትድ አሳልፈው የሰጡት የሚል ሀሳብ ያነሳሉ አንዳንዶች። ግን እውነታው ከዚህ በተቃራኒ ነው። እንደውም አስቶን ቪላዎች ለተጫዋቹ የውል ማፍረሻ አዲስ ውል ኮንትራት አቅርበውለት እንዲፈርምላቸው ሲያግባቡት ነበር። ተጫዋቹ ፍጹም በክለቡ እንዲቆይ ይፈልጋሉ። በጣም ደስተኛ ናቸው በልጁ። ዩሪ ቲልማንስን በቀጣዮቹ ዓመታት በአስቶን ቪላ ማሊያ ለማጫወት ከፍተኛ የሆነ ጥረት ሲያደርጉ አዲስ ኮንትራት ሊሰጡት ፈቃደኛ ሆነው ሲደራደሩ ቆይተው ነበረ። ነገር ግን ተጫዋቹ ይሄ እድል መጣለት። የማንቸስተር ዩናይትድን እድል ደግሞ ማለፍ አልፈለግም። ስለዚህ ዝውውሩ አስቶን ቪላዎች ምንም ደስተኛ ሳይሆኑና ያለ አስቶን ቪላ እንደዚሁ ፍቃድ ነው ከአስቶን ቪላ ላይ ማንቸስተር ዩናይትድ ልጁን በውል ማፍረሻ ሂሳቡ መሰረት የነጠቀው ማለት ነው። ስለዚህ ቪላዎች ደስተኛ አይደሉም። ተጫዋቹ ወደ ዩናይትድ በመሄዱ እንደዚሁ ያልጠበቁት ዱብዳ ነው የወረደባቸው። ምክንያቱም ዩሪ ቲልማንስ ይለየናል ብለው አላሰቡም። በእርግጥ የውል ማፍረሻ ሂሳብ እንዳለው ስለሚያውቁ ይሄን ሁኔታ ሲያብሰለስሉበት ቆይተዋል። በመጨረሻም ዩሪ ቲልማንስ የሚወደው ፋብሪሲዮ ሮማኖ እንዳሉ ለማንቸስተር ዩናይትድ መጫወት የተጫዋቹ የምንጊዜም የልጅነት ህልም ነበር። ስለዚህ የዩናይትድን ማሊያ ለብሶ በኦልትራፎርድ መጫወት ሲያልመው የነበረ ነገር በመሆኑ ይሄ ህልሙ ነው አሁን የዩሪ ቲልማንስ እውን የሆነለት። ለዛ ነው ተጫዋቹ ብዙ የሚፈልጉት ክለቦች እያሉ ዓለም ዋንጫው ሲጠናቀቅ ማንቸስተር ዩናይትድን ብቻ አቀላቀላለሁ ብሎ ተጫዋቹ ለዩናይትድ ማረጋገጫውን የሰጠው በሚል ፋብሪሲዮ ሮማኖ ጉዳዩን ይናገሯል። እዚህ ጋር ምን ለማለት ነው? ቲልማንስ በአስቶን ቪላ እጅጉን የሚፈልግ በክለቡ ወሳኝ ከሆኑ 3-4 ተጫዋቾች መካከል አንዱ የሆነና ክለቡ እሱ በመልቀቁ ደስተኛ ያልሆነበት ተጫዋች ነው። ስለዚህ እነሱ ፈልገው ሳይሆን ተገደው የከወኑት ዝውውር ነው ተጫዋቹን ለማንቸስተር ዩናይትድ አሳልፎ ለመስጠት። ለዛም ነው በድንገት የስዊዘርላንዱን አማካይ ዝውውር ከኒውካስል መዳፍ በድንገት ሳይጠበቅ ሃይጃክ ያደረጉት ወይም የቀሙት ማለት ነው። አሁን ይሄ የዝውውሩን ሁኔታ እንደው ለመቃኘት ያህል ነው ቤተሰቦች፣ እንዴት ተጫዋቹ ወደ ማንቸስተር ዩናይትድ ሊዛወር ቻለ የሚለውን አጠቃላይ መረጃ ለመስጠት ነው። ይሄ ልጅ ግን በዩናይትድ ሲፈለግ አሁን የመጀመሪያው አይደለም። ካስታወሳችሁ ከዚህ በፊት ስለ ዝውውር ስናወራ በሌሎች ቻናሎችም ላይ እንዲሁ ከኔ ጋር ምናልባት የነበራችሁ ሰዎች ካስታወሳችሁ በ2019 ተጫዋቹ ሞናኮ እያለ ሞናኮን ሳይለቅ ከፈረንሳይ ሁሉ ዩናይትድ ይፈልገው ነበር። ተጫዋቹ መጣና በእንግሊዝ ፕሪሚየር ሊግ መጫወት ሲጀምር ደግሞ በእንግሊዝ ዩናይትድ መከታተሉን እንዲሁ ተጫዋቹን አላቆመም። ምክንያቱም ያን የተጫዋቹ እድሜው ገና ነበር፣ በ20ዎቹ መጀመሪያ አካባቢ ነበር።
ብዙ ልምድ የለውም ነበረ። የእንግሊዝ ፕሪሚየር ሊግ መቶ ተጫዋቹ ይሳካለት አይሳካለት የሚታወቅ ነገር የለም። ስለዚህ 2019 ላይ ልጁን እንዲያስፈርም ዩናይትድ እድል ቢሰጠውም ግን ዩናይትዶች ሳይጠቀሙበት ቀሩ ማለት ነው። አሁን አመታቶች አልፈው ተጫዋቹ 29 ዓመት ሞልቶት ግን ዩሪ ቲልማንስ የካበተ ልምዱን ይዞ ያኔ ተስፈኛ የነበረው ቲልማንስ ለዩናይትድ ራሱን አቅርቦ የነበረው ቲልማንስ አሁን በደንብ በብዙ ዓመታት የፕሪሚየር ሊግ የመጫወት ኤክስፔሪንስን አዳብሮ እንደዚሁም አማካይ ክፍል ላይ ኳሊቲን ይዞ ለማንቸስተር ዩናይትድ ለመፈረም ዛሬ በካሪንግተን ተገኝቷል። ይህን ዜና እየሰራንላችሁ ባለበት ሰዓት ፋብሪሶ ሮማኖ ሰበር የተባለውን መረጃ አቅርበዋል። ይሄ ሰበር መረጃ ምንድን ነው? እስከ ጁን 2031 ድረስ ተጫዋቹ በማንቸስተር ዩናይትድ ቤት ኮንትራት ፈርሞ ተጠናቋል። ስለዚህ ዝውውሩን ደን ኤንድ ሲልድ ብላችሁ ልትወስዱት ትችላላችሁ። ሁሉም ነገር አልቋል። ክለቦች ተፈራርበዋል። ዶክመንት ተቀያይረዋል። ተጫዋቹ የተዘጋጀለት የኮንትራት ዶክመንት ላይ በሙሉ ፈርሞ አጠናቋል፣ ጨርሷል። ስለዚህ ዝውውሩ አሁን 100% የተጠናቀቀ ሆኗል። በጣም ፈጥኗል። ምክንያቱም ፋብሪሶ ሮማኖ ይሄን ጉዳይ ትላንት ይፋ ሲያደርግ ምናልባት ዛሬ ነው ተጫዋቹ በካሪንግተን ተገኝቶ የሕክምና ምርመራውን ያደርጋል፣ ከዛ ዝውውሩን ያጠናቅቃል ብለው እንዲሁ ሲዘግቡልን የነበሩት እነ ፋብሪሶ ሮማኖን ጨምሮ ግን ተጫዋቹ ትላንቱኑ ነው ካሪንግተን የመጣው ነው የተባለው። ምናልባት በድብቅ ተጫዋቹ ይሄን ዝውውሩ ይፋ ሲሆን ሲደረግ ስንሰማ ሜዲካሉን ኦልሬዲ በማንቸስተር ዩናይትድ ጀምሮ እንደነበረ ነው ቢገመተው። ምክንያቱም በዚህ ያህል ደረጃ ሊፈጥን አይችልም። አሁን ዝውውሩን አጠናቆ ተጫዋቹ የሕክምና ምርመራውን አልፎ ኮንትራቱ ላይ ፈረመ ከተባለ ቢያንስ ሜዲካሉ በራሱ 24 ሰዓት ይፈጃል። የሜን ጋዜጣ ጸሐፊ መርሰልን ዘገባ ስናይ በደንብ ይሄን ያረጋግጥልናል። ምክንያቱም ተጫዋቹ ዛሬ ሳይሆን ትላንት ነው ሕክምና ምርመራውን ሁሉ በካሪንግተን ሲያደርግ የነበረው። ለዛም ነው ዛሬ አሁን ላይ አልፎ ፋብሪሶ ሮማኖ እንዳለው እስከ 2031 ድረስ ኮንትራቱን ፈርሞ ዝውውሩ ሙሉ ለሙሉ የተጠናቀቀው። ቀጣይ የሚሆነው ምንድን ነው? የምታውቁት ነገር ነው። የኢንተርቪው ጉዳይ አለ፣ የፎቶ ጉዳይ አለ። ልክ የትላንት በኋላ የምንመጣበትና በቀጣይ ባይላችሁ የአንድሬ ሳንቶስን ጉዳይ ነው ብዙ የምናወራበት ጉዳይ ስላለ ማለት ነው። ልክ እንደ አንድሬ ሳንቶስ ተጫዋቹ የሚዲያ ዲዩቲ ይባላል። እሱን የሚዲያ ዲዩቲ በዩናይትድ ሚዲያዎች እንዲሁ ይፈጽምና የፎቶ የኢንተርቪው ፕሮግራሙን እንዲሁም ቪዲዮ ተዘጋጅቶ ከዛ በኋላ የሚቀረው ሄርዊጎ ብቻ ይሆናል ማለት ነው እንጂ ዝውውሩ ሙሉ ለሙሉ አልቋል። ሜዲካሉን አከናውኖ ተጫዋቹ ፊርማውን ወረቀቱ ወይም ዶክመንቱ ላይ አኑሯል። ስለ ተጫዋቹ ዝውውር በአጠቃላይ ሂደት ይህን ያህል ካላችሁ ግን አንድ ነገር እንዲሁ ማንሳት እፈልጋለሁ። የኢኒየሶች በጣም ብልጣብልጥ የሆነ አካሄድ ምን ያህል እንደው የቢዝነስ ሰው እንደሆኑ ገንዘብ ከማውጣት ይልቅ ምን ያህል እንደው ብዙ በአንድ ተጫዋች ላይ ብዙ ገንዘብ ከማፍሰስ ይልቅ ይህንን ገንዘብ ኢኮኖሚካሊ እንዴት መጠቀም እንደሚቻልና የተለያዩ ለስኳድ ጥልቀት የሚጠቅሙ ተጫዋቾችን ማምጣት እንደሚቻል ያሳዩበት ዝውውር ይመስለኛል። እኔ በግሌ ኦፍኮርስ አሁን ጄጂ እያደረግኩ አይደለም ቤተሰቦች። ይኸው ኢኒዮሶችን ከዚህ በፊት ስወቅስ ነበር። እንደኔም ይወቀዛቸው ያለ ሰው አይመስለኝም። እዚህ ቻናል ላይ የትኛውንም ተጫዋች ቢያመጡ እኔ አልረካም። በቃ የምፈልጋቸው ተጫዋቾች ዩናይትድን ሊያሻሽሉ ይችላሉ ብዬ የማስባቸውን ተጫዋቾች በሙሉ አተናል ብዬ ስላችሁ ነበር። አሁን እነሱን ለማመስገን አይደለም፣ እውነት ለመናገር ኢኒዮሶች ከዚህም በላይ ማድረግ ይችሉ ነበር። እነሱም ቢሆን ያውቁታል። ትላንት በወጣው መረጃ መሰረት አሁን ነገሮች እየተሻሻሉ እንደሆነ ኢኒዮሶች አምነዋል። ምክንያቱም መጀመሪያ ፍራስትሬት አድርገው ነበር ይላል ዘገባው። ይሄ ፍራስትሬሽናቸው የመጣው ምንድን ነው? እኛ ዩናይትድን ያሻሽላል ብለን የምንገምታቸው ተጫዋቾች በሙሉ በሌሎች ክለቦች ተወስደውብናል። ኦፍኮርስ አውቃለሁ፣ ፈልገን ያመጣነው ነገር አለ። ኦፍኮርስ ተጫዋቾቹን አይደንቲፋይ አድርገናል፣ በደንብ መልምለናል፣ ዳታቸውን በደንብ አድርገን አይተናል። እንደሆነ እኔ ያየሁኝ ብዬ ለማለት ሳይሆን ዩናይትድ አመራሮች እንደሚያደርጉ ስለማቅ ነው እኛ እያልኩኝ ማወራው። ስለዚህ እነኛ 1 2 3 4 5 እያልን በዝርዝር የያዝናቸው አማካዮች በሙሉ በሌሎች ክለቦች እንደው ረብጣ የሆነ ገንዘብ በተለይ በቶተንሃም ሲጠለፍብን እና ወደ ሌሎች ክለቦች ሲሄዱ ተስፋ ያስቆርጣል።
በጣም ነው ተስፋ የሚያስቆርጠው። በዚህ ተስፋ መቁረጥ ውስጥ ደግሞ ለካ እኛ ደጋፊዎች ብቻ አይደለም የክለቡ አመራሮችም ነው የተባለው። ትላል የዩናይትድ ሰዎችም በጣም ፍራስትሬት አድርገው ነበር። ልክ እንደኛ እንደው የሚያረጉት ነገር ሁሉ ግራ ገብቷቸው ነበር። ምክንያቱም እነሱ ያሰቡት ገንዘብ ሊያወጡ ያሰቡት ገንዘብ እና በተለይ ደግሞ በተጫዋቾቹ ሌሎችን ክለቦችና ገንዘቦችን መምረጥ ምክንያት ተበሳጭተዋል። ምክንያቱም ዩናይትድን ብቻ ፈልገውና ፈቅደው እነኚህ ተጫዋቾች ይመጣሉ የሚል እምነት ነበራቸው እነ ቶናሊ፣ በተለይ ማቲያስ ፈርናንዴዝን በተመለከተ ግን ያልሆንም እነኚህ ተጫዋቾች ገንዘብ መረጡ። ስለዚህ ኢኒዮሶችም ልክ እንደኛ እንደ ደጋፊ ነው የተባለው። ዘገባውን ትላንት እንዳየሁት ከሆነ ፍራስትሬት አድርገዋል። ግን አሁን የተሻለ ውሳኔ እንደው ባለን አቅምና ባለው የማርኬት የገበያ ሁነት መሰረት እንደው ጥሩ ዝውውሮችን እያደረገን ነው እና ይሄ ስሜት አሁን እየተሻሻለ ይሄዷል ብለው ያስባሉ። ይሄ ፍራስትሬሽን በደጋፊውም በእነሱም በኩል ማለት ነው። ምን ለማለት ነው? አሁን የወላቸው ኢኒዮሶችን ለማመስገን አይደለም። እውነት ለመናገር ቤተሰቦች አንዳንድ ጊዜ ማውጣት ባለባችሁ ሰዓት አሁንም ቢሆን ዩናይትድ ማውጣት መቻል አለበት። ይሄን ወደፊትም ቢሆን የምናገረው ነገር ነው። ግን ደግሞ እዚህ ጋር ትልቅ የሰሩት ነገር ጥሩ ስራ ሲሰሩ ማመስገን አንዳንዴ በጣም ጥሩ ነው። አሁን እናያለን ውጤቱን። ሲዝኑ ይጀመር እነዚህ ተጫዋቾች በዩናይትድ ይሳተፉና በደንብ ካየናቸው በኋላ ዝውውሩ ጥሩ ነበር አይደለም የሚለውን በኋላ እንገመግማለን። ግን ይህን 85 ሚሊዮን ፓውንድ በዌስትሃም ዩናይትድ የተጠየቀውን ገንዘብ ማቲያስ ፈርናንዴዝን ለማስፈረም ዩናይትድ ሊከፍለው ነበረ ተብሎ እንደ አዶንስም ጨምሮ ቢሆን ሊከፍለው ነበረ በተባለው ገንዘብ ግን ሁለት ተጫዋቾችን ያውም ሳንቶስ ትልቅ ተስፋ ያለውን ታዳጊ ተጫዋችና የካበት የፕሪሚየር ሊግ ልምድ ያለውን ዩሪ ቲልማንስን ማስፈረም ግን በጣም ብልጠት እንደሆነ ግን ይሄን መናገር ይችላሉ። ኦፍኮርስ ማንም ይሄን ሊመሰክር ይችላል። ዩናይትድ በጣም ዋይዝ ነው። ኦፍኮርስ አንዳንድ ሰዎች ወይ የተቃራኒ ቡድን ደጋፊዎች ማንቸስተር ዩናይትድ እንግዲህ ኢኮኖሚካሊ የሆነ ዝውውር ፈጸመች ወይንም ይሄ የቋጣሪዎች አይነት ዝውውር አደረገች ዩናይትድ ብለው ሲያወሩ ልትሰሙ ትችላላችሁ። ዩናይትድን ሲተቹ ልትሰሙ ትችላላችሁ። ግን እንደው ይሄ ክለቡ ዋይ ስታዩት በተለይ ኢኮኖሚካል የሆነ ዝውውርን በተመለከተ ስታዩ ወይ ደግሞ ተመሳሳይ የሆነ ገንዘብ አውጥታችሁ ግን ብዙ ሰርቪስ ሊሰጧችሁ የሚችሉ ተጫዋቾችን መሰረት አድርጋችሁ ዝውውሩን ከገመገማችሁ ግን ማቲያስ ፈርናንዴዝን በ85 ከማስፈረም ይልቅ እነኚህን ሁለት ተጫዋቾች ዝውውር ደግሞ በ85 ሚሊዮን ፓውንድ ማስፈረም ለዩናይትድ በጣም እንደሚጠቅመው በተለይ ይሄን መረዳት ትችላላችሁ ማለት ነው። እና ኢኒዮሶች በጣም ጥሩ ነገር አድርገዋል። በቃ ማርኬቱ በሰጣቸው በፈቀደላቸው ነገር አሁን ጥሩ ነገር አድርገዋል ብዬ ልወስደው ልቆጥረው ይችላሉ። ግን ኖት ፐርፌክት ማለት ነው ድርጊት። በቃ ፐርፌክት የሆነ ድርጊት ግን አይደለም። ትልቁ ነገር አንዱ ይሄ ነው። ኢኒዮሶችን ማመስገን ያለብን ነገር። ሌላው እዚህ ጋር ማንሳት የምፈልገው ነገር የደሞዝ ጉዳይ ነው። ለምሳሌ ቶተንሃሞች ሁለቱን ተጫዋቾች ሲያስፈርሙ ማቲያስ ፈርናንዴዝ እና ማነው ስሙ ቶናሊን ሲያስፈርሙ በሳምንት 250 ሺህ ፓውንድ ነው የሰጧቸው። 250 ማለት ስንት ማለት ነው ቤተሰቦች? 500 ሺህ ፓውንድ ማለት ነው። ግማሽ ሚሊዮን ፓውንድ በሳምንት ይከፍላሉ ለሁለቱ ተጫዋቾች ዝውውር። አሁን ግን እየተባለ እንዳለው ቤተሰቦች ዩናይትድ ማቲያስ ፈርናንዴዝን ቢያመጣው ኖሮ 250 ሺህ ፓውንድ መክፈል ይጠበቅበት ነበር ማለት ነው። ሁለቱም ተጫዋቾች ሳንቶስም እየተባለ እንዳለው በዩናይትድ ቤት የሚከፈለው ገንዘብ 75 ሺህ ፓውንድ ነው የተባሉ። እናረጋግጠዋለን። ኢኒዮሶች ደግሞ ይሄን ሊያደርጉት ይችላሉ። ምክንያቱም እድሜው ትንሽ ስለሆነ ተጫዋቹ የሚያድግ ኳሊቲ ስላለው ለአንድሬ ሳንቶስ በአንዴ 100 ሺህ ፓውንድ ላይ ከፍሎት ይችላሉ። 75 ነው የተባለው ቦነሱ ሲጨምር ምናልባት ከዚህ ከፍ ሊል ይችላል። ዩሪ ቲልማንስ የተባለው የእሱ ደሞዝ ደግሞ ወደ 200 ሺህ ፓውንድ ነው የተባሉ። ምናልባት ይሄ ተጫዋች ኤክስፔሪንስ ያለው ስለሆነ በእግር ኳስ ዘመኑ ምናልባት የሚያገኘው የመጨረሻ ደሞዝ ስለሆነ ሊሆን ይችላል። ምናልባት ቦነሱንም ጨምሮ ስለሆነ ሊሆን ይችላል። በአጠቃላይ የሁለቱን ተጫዋቾች ደሞዝ ግን ስናይ ሁለቱንም በ275 ሺህ ፓውንድ ደሞዝ ነው ያስፈርሟቸው ማለት ነው ሳምንታዊ በ275 ሺህ ፓውንድ ሳምንታዊ ደሞዝ የሁለቱም ደሞዝ አንድ ላይ ሲደመር ይሄ ገንዘብ ማለት ከማቲያስ ፈርናንዴዝ ወይ ደግሞ ከቶናሊ ለአንዱ የሚከፈል ደሞዝ ነበር ማለት ነው። ስለዚህ ምን ያህል ብልጣ አካሄድ እየሄዱ እንደሆነ ኢኒዮሶች የሚያሳይ ነው። በዩናይትድ ቤት ደሞዝ አይከፍሉም። ብሪያን ምቤሞ 150 ሺህ ያገኛል። ማቲያስ ኩኛ 180 ያገኛል። ቤንጃሚን ሼሽኮ ሲፈርም 160 ተከፍሎት ነው የመጣው። ይህ የሚያሳየው በክለቡ መካከል
አንዱ በጣም ወጥቶ 350,000 ፓውንድ ዝም ብሎ የሚጠይቅበት በሳምንት ወይ 250,000 ፓውንድ ደሞዝ አንጡ ብሎ 275,000 ፓውንድ ደሞዝ ክፈሉኝ ብሎ የሚጠይቅበት ክለብ እንዳልሆነ ይሄ የሚያሳይ ነው። እና ይሄን ከተመለከትን እንዴት ቢዝነስ እንደሚሰራ እንደው ከብዛት እንደው ይልቅ በተለይ ተጫዋች አንድ ከማስፈረም ይልቅ እንዴት ሁለት ተጫዋች አስፈርሞ ክለቡ እንዲጠቀም ማድረግ እንደሚቻል በደንብ አድርገው ያሳዩበት ዝውውር ነው የሚመስለኝ በግል። በተጫዋቹ የዝውውር ሂደት እንዴት ፈረመ እና ኢኒዌሶችስ ትክክለኛ ነው ወይ ነገር ያደረጉት ለሚለውን ሀሳቤን እንዲሁ በተመለከተ ይሄን ካልኩ ይብቃና አሁን ስለ ተጫዋቹ ብቃት እንዲሁ የተወሰነ ነገር ማለት አለብኝ። ትላንትና ስካይ ስፖርት ነው ይሄ ተጫዋች ማን ነው ዋይ አር ማንቸስተር ዩናይትድ ሉኪንግ ቱ ሳይን ዩሪ ቲልመንስ ይላል። ለምንድነው ይህን ተጫዋች ዩናይትዶች ሊያስፈርሙ እየፈለጉት ነው የሚለው እንግዲህ ርዕሱ እና በምስል አስደግፎ ጽሁፎችን አስቀምጧል እና እነኚህ ጽሁፎች ተጫዋቹ ማን ነው ለሚለው በደንብ ማሳያ ስለሚሆናቸው ይሄን ሀሳብ ላንሳ እንደው ፈጠን እያርኩ ቤተሰቦች፣ ሌሎችም መረጃዎች ስላሉ። ስካይ ስፖርት በዘገባው ላይ ከላይ ምን ይላል? ፌብርዋሪ ወር ላይ በጣም ጥሩ የሆነ ጉዞ እያደረጉ በነበረበት ሰዓት ላይ የፕሪሚየር ሊግ እንደው ሻምፒዮን ለመሆኑ ራሱ አስቶን ቪላዎች ጥረት ሲያደርጉ ብዙዎች አድንቋቸው ቪላም እኮ እንደው መዘንጋት የለበትም ባለፈው ሲዝን ላይ ማለት ነው። ይህም ክለብ እኮ ጥሩ እየሄደ እየገፋ ነው እና ምናልባት ከአርሰናል ጋር ተፎካክሮ የሊጉን ዋንጫ ሊያነሳ ይችላል ተብሎ ተነገረ ማለት ነው። እስከ መቼ ድረስ? እስከ ፌብርዋሪ ወር ድረስ። ምክንያቱም ፌብርዋሪ ወር ማለት ከ13 የሊግ ጌም አስቶን ቪላ 10ሩን ማሸነፍ የቻለበትና ምንም ያልተሸነፈበት ጊዜ ስለነበረ ማለት ነው። ካስታወሳችሁ አምና ማለት ነው። ከዛስ ምን ተከሰተ? ልክ ፌብርዋሪ ላይ ተጫዋቹ ዩሪ ቲልማንስ ጉዳት ደረሰበት። የአንክል ጉዳት ነው የደረሰበት። እሱ ጉዳት ከደረሰበት በኋላ ግን ብታምኑም ባታምኑም ክለቡ በአንዴ ነው ያሽቆለቆለው። ካስታወሳችሁ ከ7 ጨዋታዎቻቸው በፕሪሚየር ሊግ በ4ቱ ተሸነፉ ማለት ነው። በ4ቱ ተሸነፉ። እንዲሁም አቻ የወጡባቸው ነጥብ የጣሉባቸው ጨዋታዎች አሉ። አስቶን ቪላ ግን ቀስ እያለ እንዲሁ መፈረካከስ ጀመረ ማለት ነው እና ለሊጉ ሻምፒዮን ሲፎካከር የነበረ ቡድን በዩሪ ቲልማንስ ጉዳት ምክንያት በአንድ ጊዜ ከ7 ጨዋታ 4ቱን ተሸነፈ። እንደዚሁም ነጥቦችን ሁሉ መጣል ጀመረ ማለት ነው። አሁን እዚህ ጋር እንደው ዩሪ ቲልማንስ ስለተጎዳ ነው አስቶን ቪላ ይህን ያህል ፍርክስክስ ያለው ብዬ ለመናገር አይደለም፣ ግን የሚነግራችሁ ነገር አለ ቤተሰቦቻችን። ዩሪ ቲልማንስ ምን ያህል ለቡድኑ ጠቃሚ ተጫዋች እንደሆነ ምንም ጥያቄ የለው። ምክንያቱም ከሱ ጉዳት በኋላ ነው ይሄ ነገር እየተከሰተው የመጣው ማለት ነው። ስለዚህ የዚህን ልጅ አስተዋጽኦ በቀላሉ እንዲሁ ልትተዉት ኢግኖር ልታደርጉት የምትችሉት አይደለም። ምክንያቱም ተጫዋቹ በዱዌልስ ላይ ለአስቶን ቪላ በጣም አስተማማኝ ተጫዋች ነው። ዱዌልስ ያሸንፋል። እንዲሁም ተጫዋቹ በታክል ሰክሰስ ጥሩ የሆነ ሬት ያለው ተጫዋች ነው በፕሪሚየር ሊጉ። ከዛ ውጭ በተጫዋቹ ኳስም ላይ በጣም የተካነ ነው። ጥሩ ኳስ የመጫወትም አቅም አለው። ይሄ ማለት ፎርዋርድ ፓስን ፕሮግረስ ማድረግ ኳስን ያካተተ ነው። ቲልማንስ ለቡድኑ ኮምፖዥር ይሰጣል። እንዲሁም ቪላ እንዲሁ በፖዚሽን ኳስ እንዲይዝ የሚረዳም ተጫዋች ነው፣ ምክንያቱም ኳስ ላይ ጥሩ ስለሆነ። ከዛ ውጭ ደግሞ ተጫዋቹ አምበል ሳይሆን ግን ሜዳ ላይ በተለይ እንደው ቡድንን በአምበልነት የሚመራ ተጫዋች ያስመስሏል። ጥሩ የሆነ ሊደርሺፕ ኳሊቲዎች አሉት ማለት ነው። ስለዚህ ከፌብርዋሪ ወር ጀምሮ አስቶን ቪላ መውረድ የጀመረው በተለይ ቲልማንስን በጉዳት ምክንያት ካጣ በኋላ ነው። ዘሬስቲዝ ሂስትሪ ቤተሰቦቻችን ከሱ ጉዳት በኋላ ቪላ እየተፍረከረከ በጣ እና መጨረሻ ላይ እንደውም አስቶን ቪላዎች በጣም ሲንገታገቱ እንደነበረ ሁላችሁ የምታስታውሱት ነው። ምንም እንኳን በአውሮፓ መድረክ ዋንጫ ቢያነሱ። አሁን በቀጥታ ቁጥራዊ መረጃዎችን እንመልከት ቤተሰቦቻችን። ቤስት ታክል ሰክሰስ በፕሪሚየር ሊጉ ባለፈው ሲዝን የሚበልጡት ተጫዋቾች እሱን ማለት ነው ዩሪ ቲልማንስን የሚበልጡት ቤስት ታክል በመግባት ወይም በታክል ሰክሰስ የሚከተሉት ተጫዋቾች ናቸው። ዲክላን ራይስ 47.8፣ ሳንደርበርግ 47.3፣ ኤሌት አንደርሰን 40.0%፣ እንዲሁም ሮድሪጎ 40%፣ ዩሪ ቲልማንስ ደግሞ 39.4%፣
ቤስት ታክል ሰክሰስ ያላቸው የአማካይ ስፍራ ተጫዋቾች ናቸው። ልብ በሉ ግን ተጫዋቹ በጉዳት ምክንያት ለአስቶን ቪላ ያልተጫወተባቸው ጊዜያት አሉ። እንደኛ በጉዳት ምክንያት ያልተጫወተባቸው ጨዋታዎች ቢደመሩ ቁጥሩም ከዚህ ሊበልጥ ይችላል። ምናልባት እነ ዲክላን ራይስ ያለምንም ማቋረጥ፣ እነ ሳንደርበርግ፣ እነ ኤሌት አንደርሰን ያለማቋረጥ ነው ጨዋታዎችን ሲያደርጉ የነበረው። በርካታ ጨዋታዎችን በርካታ ደቂቃዎችን ሜዳ ላይ ቆይተዋል ከዩሪ ቲልማንስ በተሻለ መልኩ ማለት ነው። ለዚህም ፐርሰንታቸውን ከፍ እንዲል አድርጓል። ስለዚህ ተጫዋቹ ምን ያህል ስኬታማ የሆኑ ታክሎችን እንደሚያደርግ የሚያመላክት ነው ማለት ነው። ኢቨን በዚህ አጭር በሆነ ደቂቃ ውስጥ ተጫዋቹ የሚከተሉትን ተጫዋች እንደዚሁ በልጧል ነው ተብሎም የተገለጸው። ተጫዋቹ በየጨዋታዎች በ90 ደቂቃ ታክሎችን በመግባት ማለት ነው ብዙ ታክሎችን እንዲሁ በማሸነፍ እንዲሁም በመግባት ተጫዋቹ የሚታወቅ ነው ማለት ነው። ለምሳሌ ቅድም የነገርኳችሁ ታክል ሰክሰስ ነው እና አሁንም ቢሆን በርካታ ተጫዋቾችን በዚህ ምክንያት እየበለጠ ነው። ለምሳሌ ዲክላን ራይስን እሱ አንደኛ ነው፣ ቅድም ብያቸዋለሁ። ለምሳሌ ካርሎስ ባሌባን ይበልጣል፣ ሞይሰስ ካሴዶን ይበልጣል በዚህ ስኬቱ ማለት ነው። ቅድም ከጠቀስናቸው ተጫዋቾች ውጭ ካሉት ለምሳሌ ብሩኖ ጊማሬሽን ይበልጣል፣ ኢቨን ሳንድሮ ቶናሊን ሁሉ ይበልጧል፣ አደም ዋርተንን ይበልጣል። ተጫዋቹ ስኬታማ የሆነ ታክል አድርጎ በማሸነፍ ማለት ነው በሊጉ ካሉት አማካዮች የክሪስታል ፓላሱ አደም ዋርተን ብያቸዋለሁ። የበርነመዙ አሌክስ ስኮትን ይበልጣል። የዌስትሃም ዩናይትዱ ማቲያስ ፈርናንዴዝን ይበልጣል። ኢቨን የቼልሲውን ኢንዞ ፈርናንዴዝንም እንዲሁ ይበልጣል ማለት ነው። እና ይሄ ልጅ ምን ያህል ስኬታማ የሆነ ታክል እንደሚያደርግ የሚያሳያችሁ አንዱ ዳታ ነው። ትልቁ ዳታ ዩናይትድ የሚፈልገው በተለይ ይሄ ጥሩ ነገር ነው አንዱ። ሌላው ሞስት ዲፌንሲቭ ላይን ብሬክ ያደረገ ፓስ በማድረግ በ100 ፓስ ሲለካ በፕሪሚየር ሊጉ ተጫዋቹ ይሄም ጥሩ ቁጥር ያለው ተጫዋች እንደሆነ ያመላክታቸዋል። ሁለተኛ ደረጃ ላይ ተቀምጧል። ሞስት ዲፌንሲቭ ላይን ብሮክን ፓስ በማድረግ ይሄ ማለት በከፍተኛ ደረጃ የሚያጥሩ ቲሞች አጥረው ሲጫወቱ ይህንን አጥር ብሬክ የሚያደርግ የሚሰብር ቁልፍ ኳስ ፓስ በማድረግ ተጫዋቹ በመቶኛ ሲሰላ እንደዚሁ 17.7 ተቀምጦ አደም ዋርተን አንደኛ ነው። በፓስ አደም ዋርተን ኳስ ላይ ጥሩ ነው። ከዛ ዩሪ ቲልማንስ ነው የተቀመጠው ሁለተኛ ነው 16.3 ማለት ነው። ከዛ ውጭ ያሉት በአጠቃላይ ከዩሪ ቲልማንስ በኋላ የሚመጡ ናቸው። ለምሳሌ ካሳሜሮ አለ፣ ብሩኖ ጊማሬሽ፣ ኤሊየት አንደርሰን፣ ብሩኖ ፈርናንዴዝ እንኳን ከዩሪ ቲልማንስ አንሶ ነው የተቀመጠው። ግራኒት ጃካ እንደዚሁ ዊል ሂውጅ፣ ማቲያስ ጄንሰን እና አንድሪ ሳንቶስ የቼልሲው ነው የተቀመጡት ማለት ነው። እና እነዚህ በጣም አጥር የበዛባቸው እንደው ይህን ኳስ ቤት በኩል አድርገ ያሳልፌ ልስጠው ብላችሁ በተጨነቃችሁበት ሞመንት እንደ ዩሪ ቲልማንስ ጥሩ አድርጎ ኳሱን የሚያቀብልና ያንን ላይ ብሬክ የሚያደርግ ተጫዋች እንደሌለ ያሳያቸዋል በሊጉ ሁለተኛ ስለሆነ። ሌላው ትልቅ ሜትሪክስ ደግሞ ልንገራቸው አንድ ቤተሰቦች አስቶን ቪላ ያለ ቲልማንስ እና ከቲልማንስ ጋር ውጤቱ ምን ይመስላል የሚለው ልንገራችሁ። የቅድሙን በተለይ የሚያረጋግጥ ስለሆነ ነው። እዛ መጀመሪያ ላይ ያወራችሁን ቪላ ያለሱ እየተንሸራተተ መጣ የሚለውን ነገር ለማስረዳት በጣም ጠቃሚ ስለሆነ ከዩሪ ቲልማንስ ጋር ለክለቡ ከፈረመ በኋላ አስቶን ቪላ 93 ጨዋታዎችን አድርጎ ከሱ ጋር 52.7 የማሸነፍ ሬት አለው። ያለሱ ደግሞ 21 ጨዋታዎችን አድርጓል። ያለሱ የማሸነፍ ፐርሰንቴጃቸው 41 በመቶ ነው። ስለዚህ ኦልሞስት ከ10 በላይ በመቶ እሱ ከሌለ አስቶን ቪላ የመሸነፍ እድል ወይም ነጥብ የመጣል እድል አለው ማለት ነው። ፕላስ እሱ ካለ ጎል የሚያስቆጥሩት በየጨዋታው 1.8 ጎል ነው። እሱ ከሌለ ደግሞ 1.2 ጎል ያስቆጥራሉ። ይሄም ይወርዳል ፐርሰንቴጁ። እሱ ካለ ደግሞ ጎል ሲቆጠርባቸው አነስ ያለ ጎል ነው። 1.4 ጎል ይቆጠርባቸዋል እሱ የሚኖር ከሆነ። እሱ ከሌለ ደግሞ 1.5 ጎል በጨዋታ ይቆጠርባቸዋል። ፖይንት ስብሰባቸውን ካየን እሱ ካለ 1.8 በመቶ ከ93 ጨዋታዎች፣ እሱ በሌለበት ጨዋታ ደግሞ 1.5 በመቶ ፖይንት ብቻ ነው የሚሰበስቡት። ይሄም ልጁ ምን ያህል ተጽዕኖ ፈጣሪ እንደሆነ ለቪላ ነው ያልኳቸው። ዩናይትድ ቤት እናየዋለን የሚያመላክት ቁጥር ነው። ሞስት ስሩቦል በማድረግ ደግሞ ይሄ ብዙ በመሬት ላይ የሚጣሉ ኳሶችን በመጣል ላይን ብሬክ ላይ ያደርግ ይችላል።
ግን ያ ኳስ በውስጥ የሚሰጥ በጣም ወሳኝ የሆነ ቁልፍ ኳስ ነው ሊሆን የሚችለው። በ90 ደቂቃ ውስጥ ተጫዋቹ 12ኛ ደረጃ ላይ እንዲሁ ተቀምጧል ማለት ነው። በፕሪሚየር ሊጉ ራያን ቸርኪ ነው አንደኛ 1.5 በማድረግ በየጨዋታው ስሩቦል በመስጠት ማለት ነው። ማርቲን ኦዴጋርድ 1.3 ነው። ሁለተኛ ብሩኖ 1.1 ነው። ማይከል ሜሪኖ 1 ነጥብ እንዲሁ 1 ላይ ተቀምጧል። ዩሪ ቲልማንስ ደግሞ 0.6 ላይ ተቀምጧል ማለት ነው። ይሄ ከመሐመድ ሳላ ጋር እኩል ያደርገዋል። 0.6 መሐመድ ሳላ፣ ኢንዞ ፈርናንዴዝ 0.7 ነው። አዳም ዋርተን 0.7 ነው። እንደዚህ እያለ ይቀጥላል። በዚህም ሜትሪክሱ ተጫዋቹ በጣም ጥሩ ነው፣ አስከፊ የሚባል አይደለም እና ይህን ተጫዋች በ35 ሚሊዮን ፓውንድ ሂሳብ ብቻ ዩናይትድ እንዳገኘው አትዘንጉ። የጉዳት ሂስትሪውን ከጠየቃችሁኝ ግን ቤተሰቦቻችን ተጫዋቹ አምና ጉዳት ደርሶበታል። 2 ጊዜ ነው ጉዳት የደረሰበት። አስቶን ቪላ የተጎዳው በዚህ ጉዳቱ ምክንያት ነው። ከጉዳት ነፃ የሆነ ተጫዋች አይደለም። በእርግጥ የትኛውም ተጫዋች ጉዳት ሊደርስበት ይችላል። ነገር ግን ዩናይትድ ይሄን ተጫዋች አምጥቶ እንግዲህ በዩናይትድ ቤት ይሄ ጉዳቱ ይደገማል ብሎ ማለት አይደለም። ኦፍኮርስ ጉዳትን ግን የምታስቀሩት ነገር ደግሞ አይደለም። ከየትኛውም ተጫዋች ጀርባ ጉዳት ይኖራል። ለምን ያህል ጊዜ ተጫዋቹ እንደው በሰፊው ከሜዳ ይርቃል እና ጉዳቱስ ምን አይነት ጉዳት ነው የሚለው ነው በጣም ቁልፉና ወሳኙ ነገር። አንዳንድ ጉዳቶች ቢደጋገሙ አሉ። አንዳንድ ጉዳቶች ደግሞ አልፎ አልፎ የሚከሰቱ የሚመጡ ጉዳቶች ይኖራሉ። ስለዚህ ልክ እንደ የትኛውም ተጫዋች ዩሪ ቲልማንስ ከጉዳት የነጻ አይደለም። እውነት ለመናገር ግን ደግሞ እንደ ቡድን ተጫዋች ማንቸስተር ዩናይትድን በእጅጉ ሊጠቅም የሚችል የአማካይ ዝውውር ፈራሚ ነው ማለት ነው እና ቤተሰቦች ይህን ይመስላል። አላርዝምባችሁ። በቃ ብዙ ሰዎች ስለዚህ ተጫዋች የዩናይትድ ዝውውር አስተያየታቸውን ሰጥተዋል። እነ ጋሪ ኔቭል እና ፖል ስኮልስን ጭምር ተጫዋቹ ለዩናይትድ በመፈረሙ ከፍተኛ ደስታ እንደተሰማቸው ጥሩ ዝውውር እንደሆነ አድርገው አስተያየት እየሰጡልን ነው የሚገኙት። ስለዚህ ይሄ ተጫዋች ወደ ዩናይትድ መጥቷል እና በተለይ እዚህ ተጫዋች መፈረም የሚያመጣውን ኤክስፒሪየንስ ለዩናይትድ የአማካይ ክፍል የሚሰጠውን ልምድ ተከትሎ በርካታዎች ደስታቸውን ገልጸዋል። ጥሩ ልምድ ወደ ዩናይትድ ይዞ ይመጣል ብለው እያሞገሱት እያሞካሾት ነው የሚገኘው። በአስቶን ቪላ በኩል ደግሞ ስካይ ስፖርት ጥናት ሰርቼ ነበራለ። በአስቶን ቪላ ደጋፊዎች በኩል ተጫዋቹ በመሄዱ ፍጹም ደስተኛ አይደሉም። ሊያቆሙትም ከዩናይትድ ዝውውር ሊያግዱትም አልቻሉም። ምክንያቱም ውል ማፍረሻ ተከፍሎ የመጣ ልጅ ነው። ብዙ የአስቶን ቪላ ደጋፊዎች ክለቡ እንዲለቃቸው አንፈልግም ብለው ከሚጠቅሷቸው 1 2 3 ተጫዋቾች መካከል አንዱ ዩሪ ቲልማንስ ነው። ምናልባት አንደኛው ሞርጋን ሮጀርስ ሊሆን ይችላል። ከዛ በኋላ ሊሆን ይችላል ምናልባት ዩሪ ቲልማንስ ሊመጣ የሚችለው እና አስቶን ቪላ ደጋፊዎች ተጫዋቹ ወደ ዩናይትድ በመሄዱ አዝነዋል። ግን ደግሞ ሊያስቆሙት የሚችሉት ዝውውር አይደለም። ምክንያቱም ዩሪ ቲልማንስ ወደ ማንቸስተር ዩናይትድ መጥቶ መጫወት ህልሙ ስለነበረ ይህንን ህልሙን ከዚች ቀንና ሰዓት ጀምሮ ቲልማንስ መኖር ጀምሯል። አድማጮች ስለዚህ ተጫዋች ዝውውር ያላችሁ ሀሳብ አስተያየት ምንድን ነው? ብታካፍሉን ኮሜንት ላይ ደስ ይለናል፣ እንመለከተዋለን። አሁንም ዜናዎቻችን መረጃዎቻችን ይቀጥላሉ። አብራችሁን ቆዩ። እቺ ቻናል ያለችው በእናንተ ነው ቤተሰቦቻችን። ያለናንተ እርዳታ ያለናንተ ድጋፍ ይሄ ቻናል 45,000 ተከታዮችን ሊደርስ አይችልም። ዩናይትዳውያን በትብብር በመደጋገፍ ትልቅ ቡድን እንደሆነ አንዱ ትልቁ ማሳያ ይሄ ነው። በኢትዮጵያ ትልቁ የዩቲዩብ ቻናል ነው እና ይህን የዩቲዩብ ቻናል መደገፍ ማበረታታት አትዘንጉ ቤተሰቦች። ትላንት 1K ላይክ ሰጥታችሁናል፣ በጣም ብዙ ነው፣ እናመሰግናል። ምናልባት ዝውውሩ ሊሆን ይችላል፣ መነቃቃቱ ግን ሁሌም አላችሁ፣ አብራችሁ ናችሁ። ለዚህ እጅግ ከልብ ነው የምናመሰግነው። ቤተሰቦች አሁንም መረጃዎቻችን አልተነኩም፣ አብራችሁ ነው። ቀጣይ የዩናይትድ ፈራሚ ሶስተኛው አማካይ ማን ነው? ዩናይትድ የሚያመጣው አልተነካም፣ ገና ነው እኮ ቤተሰቦቻችን። ሶስተኛ አማካይ ላመጣት ነው። ትልቁ አማካይ ገና መንገድ ላይ ነው። ከሁለቱ ተጫዋቾች ፊርማ በላይ በጣም የሚያስደስተው ነገር ደግሞ ይሄ ነው። ጥሩ ዜና፣ ሶስተኛ አማካይ ዩናይትድ ለማምጣት ገበያ ውስጥ እየተንቀሳቀሰ ነው። ዘአትሌቲክ ጋዜጣ ያወጣው መረጃ አለ፣ እሱን አደርሳችኋለሁ። ከዛ በፊት የአንድሬ ሳንቶስን ነገር ማየት ይኖርብናል። ፈጠን ብለን ተጫዋቹ ትላንት ፊርማውን ሲያኖርና በተለይ ካኖረው ኦፍኮርስ ትንሽ ቆየት ብሏል፣ ግን ለሚዲያው በደንብ ይፋ የሆነው ክለቡ ዝውውሩን አናውንስ ሲያደርገው ትላንት ስለሆነ ስለ አንድሬ ሳንቶስ አንዳንድ መረጃዎችን እዚህ ጋር ላድረሳችሁ በሚል ነው። ሳንቶስ አሁን በካሪንግተን ልምምድ ጀምሯል። ከማንቸስተር ዩናይትድ ተጫዋቾች ጋር ከትላንት ጀምሮ ነው ተጫዋቹ ልምምድ መስራት የጀመረው። ስለዚህ የሚዲያ ዲዩቲውን ቀደም ብሎ ነው ማለት ነው ተጫዋቹ የከወነው። እንደውም
ዩናይትድ በፕሪሲዝን የመጀመሪያ ጨዋታውን ሲያደርግ ሄልሲንኪ ላይ ነው የሚያደርገው። ዘንድሮ አውሮፓ ነው፣ ከአውሮፓ አይወጣም በነገራችሁ ላይ እና ማንቸስተር ዩናይትድ ሄልሲንኪ ላይ ብሬክስሃምን ሲገጥም ተጫዋቹ የመጀመሪያ ጨዋታውንም ሊያደርግ ይችላል ለዩናይትድ ተሰልፎ። ይሄን ያህል ተጫዋቹ እረፍትም ሳያስፈልገው መጥቶ፣ ምክንያቱም እረፍት ላይ ወረዴ ስለነበር በዩናይትድ ፈርሞ በይፋ ህይወትን ትላንት በኦልድ ትራፎርድ እና በማንቸስተር ከተማ ጀምሯል። ተጫዋቹ ይሄንን የሚዲያ ዲዩቲ ትላንት ክለቡ ይፋ ያደረገውን ቪዲዮ እንዲሁ ዩቲዩብ ላይ ያለ ተመለከትኩት። እናንተም ተመልክታችሁት ሊሆን ይችላል ብዬ አስቤያለሁ። አድማጮች ግን የተናገራቸው ያነሳቸው አንዳንድ የተጠየቃቸው ጥያቄዎችና የመለሳቸው በጣም ቁልፍ መልሶች ስላሉ ለእናንተ አድማጮቻችን እሱን እናድርስ በሚል ነው። 17 ቁጥር ማሊያ እንደሚለብስ በዩናይትድ ቤት ተረጋግጧል። ይሄ ማሊያ ቁጥር ለብሶ በቀጣይ ሲዝን ይጫወታል። ጋርናቾ ሲለብሰው የነበረ የማሊያ ቁጥር ነው ተጫዋቹ የሚለብሰው ለማለት ነው ቤተሰቦቻችን። ከዛ ውጭ ደግሞ ብራዚላዊ ሆኖ በዩናይትድ ቤት ሲጫወት የነበረውን ፍሬድ ካስታወሳችሁት በጣም ጥሩ የሆነ የአማካይ ስፍራ ተጫዋች ነው እና የእሱን ማሊያ ቁጥር ነው የለበሰው ማለት ነው፣ ወይም የሚለብሰው በቀጣይ ሲዝን ላይ። ትላንት ኦልድ ትራፎርድ ሲመጣ ተጫዋቹ ከባለቤቱን ይዞ ነበር የመጣው። እንደዚሁም ልጅ አለው እና ልጁን ይዘው መጥተው ምን ያህል በዩናይትድ ዝውውር ደስተኛ እንደነበሩ ከቪዲዮ ትረዳላችሁ። ፈገግታ ፊታቸው ላይ አይጠፋም ነበር እና ባለቤቱም ልጁም በጣም ኤክሳይትድ ሆኗል። የዩናይትድ ቻሌንጁን እንደው ተጫዋቹ እስኪጀምር ድረስ በኦልድ ትራፎርድ የዩናይትድ ማሊያ ለብሶ እስኪጫወት ድረስ በጣም የጓጓ ደስተኛ የሆነ ፊት ነው ያየ ነው እና ኢኒዮሶች ብዙ ጊዜ ለማንቸስተር ዩናይትድ የመጫወት ፍላጎት ያላቸውን ተጫዋቾች ማምጣት ላይ አተኩረዋል እና ለዩናይትድ ብቻ ብለው ፈቅደው የመጡ ተጫዋቾችን ነው እያመጡ ያሉት የሚለውን ከአንድሬ ሳንቶስ ፊት ትላንት ትረዳላችሁ። ተጫዋቹ ምን ያህል ደስተኛ እንደሆነ ለዩናይትድ በመፈረሙ ፊቱ ላይ ያለው ፈገግታና የሰጣቸው አስተያየቶች እንደዚሁ ያሳውቃሉ ማለት ነው። እዚህ ስቴዲየም ላይ አለ ኦልድ ትራፎርድን ረግጦ ነው እንግዲህ ይሄን የሚናገረው። እዚህ ስቴዲየም ላይ ከዩናይትድ ተቃራኒ ሆኜ ተጫውቻለሁ አለ። በጣም የሚያስገርም ድባብ ያለው ስቴዲየም ነው። የደጋፊዎቹ ሞቅታ፣ ለክለባቸው የሚሰጡት ድጋፍ ፍጹም የማይታመን ነው። ክለቡን ወደፊት የሚገፋው ነው። ለተቃራኒ ቡድን ተጫዋቾች በጣም አስፈሪና አስቸጋሪው ስቴዲየም ነው። ለማንቸስተር ዩናይትድ ተጫዋቾች ደግሞ ፍጹም የተለየ ስሜት እንዲሰማቸው የሚያደርግ ሜዳ ነው በሚል ተጫዋቹ እዚህ ስቴዲየም እስኪጫወት ድረስ እንደጓጓ ተናገረ። ከዛ አንድ አይደል አድርጎ ሲያው የነበረው የቀድሞው የዩናይትድ የአማካይ ስፍራ ተጫዋች ካሳሜሮ እንደሆነም ተጫዋቹ ተናገረ። ልክ እንደ አይዶል ነው የማየዋለ። የሚያስገርመው ደግሞ ካሳሜሮ ለመጨረሻ ጊዜ በዩናይትድ ማሊያ ቀይ ካርድ የተመለከተው ራሱ ሳንቶስ ላይ በሰራው ጥፋት መሆኑ ነው። ኦልድ ትራፎርድ ካስታወሳችሁ ጨዋታውን ዩናይትድ አሸንፎት ወጥቷል። ግን እዚህ ጨዋታ ላይ ማንቸስተር ዩናይትድ ቀይ ሲያይ ካሳሜሮ በዩናይትድ ማሊያ የመጨረሻው ጥፋት የሰራው ሳንቶስ ላይ መሆኑ ገጠመኙ እንዲሁ አስገራሚ ነው። ለማንኛውም አንድሬ ሳንቶስ በጣም አጥር ላርግላችሁ ከተናገራቸው ንግግሮች መካከል ብዙ ነገር ነው ያለው እና እንደዚህ ሲል አስተያየት ሰጠ። የዩናይትድ ተጫዋች መሆን ልዩ ስሜት እንዲፈጥርብኝ በልቤ አድርጓል። በጣም ህልም የሆነ ክለብ ነው ሲል ነው ምን ያህል ህልሙን እየኖር እንደሆነ የገለጸው። ለዛም ነው እዚህ በመኖሬ ደስተኛ የሆንኩት አለ እና በክለቡ ታሪክ ውስጥ ዞሬ ተመልክቻለሁ። ክለቡ ያገኛቸውን ክብሮች፣ ትልልቅ የሆኑ ዋንጫዎችን ተመልክቻለሁ አለ። እንደምታውቁት ካሪንግተን ላይ አለ ተገንብቷል። የዩናይትድ ዋንጫ ካቢኔቶች ተቀምጠውበታል። ልዩ በሆነ መልኩ ነው የተሰራው። ያን ከጎበኘሁኝ በኋላ ራሴን ከነኚህ ታሪክ ከሰሩ ተጫዋቾች ተርታ ለማስመዝገብ ቆርጬ ነው እዚህ የመጣሁት፣ የተገኘሁትም ለዛ ነው ሲል ተናገረ። ስለ ካሪክም ተጠየቀ። ካሪክን አግኝቼዋለሁ፣ አወራን። ካወራን በኋላ የተሰማኝ ስሜት ግን ምን ያህል አስደናቂ የሆነ አሰልጣኝ እንደሆነ ነው። በተለይ አማካይ ሆኖ ያለፈ ሰው በመሆኑ ለእኔ የተለየ እድል ይሰጠኛል ነው የሚለው። ምክንያቱም ማይክል ካሪክ ራሱ አሰልጣኝ ከመሆኑ በፊት አማካይ ሆኖ ተጫውተው ያሳለፈ ነውና ከሱ ብዙም እማራቸው ነገሮች አሉ። ብዙ ነገር እንደሚሰጠኝም ማይክል ካሪክ እጠብቃለሁ በሚል ነው። ለእኔ ፐርፌክት የሆነ ኮች ነው እሱ በሚል ከሚጫወትበት ቦታ አንጻር በቀጣይ የእግር ኳስ ኬሪሩ ላይ ትልቅ የሆነ ስኬት እንዲያሳካ ሊረዳው እንደሚችል ማይክል ካሪክን አድንቆ አስተያየት የሰጠው። ሳንቶስ ስለ ዩናይትድ ስብስብ ወይም ስለ ቡድኑ ተጠይቆ
እና ይመለከታለሁ ዩናይትድን አለ። በጣም ጠንካራ ስኳድ እንዳላቸውም አውቃለሁ እና አብሬያቸው እስክፋለም ድረስ ከዚህ በፊት በተቃራኒ ተጫውቻለሁ። አሁን ግን አብሬያቸው እስክፋለም እና ለትልልቅ ዋንጫዎች እንደዚሁ እስክታገል ድረስ ጓጉቻለሁ በሚል ከተናገረ በኋላ ለዚህ ዩናይትድ ቡድን ምን ትጨምራለህ ተብሎ ሲጠየቅ እዚህ የመጣሁት ለቡድኑ ኢነርጂ ልጨምር ነው። እዚህ የመጣሁት ዋንጫዎችን ለማንሳት ለመፎካከር ነው። እዚህ የመጣሁት እያንዳንዷን ኳስ ለማሸነፍ ነው። እዚህ የተገኘሁት የክለቡን ህልም ወደፊት ለማስቀጠል ነው። እናም ለማንቸስተር ዩናይትድ ያለኝን በሙሉ ሜዳ ላይ ለመስጠት በዚህ ክለብ ተገኝቻለሁ ሲል ሳንቶስ ተናገረ። የክለቡ ታሪክ አለ፣ እንዲሁም ክለቡ የሚሰጣችሁ ኃላፊነት የሚጭንባችሁ ባጁ በራሱ የሚጭንባችሁ ትልቅ የሆነ ኃላፊነት አለ። ይህንን ነው ተመልክቼ ወደ ማንቸስተር ዩናይትድ የመጣሁት። ጫናን እፈልጋለሁ፣ ኃላፊነትን መቀበልና መወጣት ያስደስተኛል ነው የሚለው። ስለዚህ እነኝህን በመሰሉ የማንቸስተር ዩናይትድ በጣም ድንቅ በሆኑ ደጋፊዎች ፊት ለመጫወት ከዚህ ቡድን ጋር እና ከነኝህ ጓደኞች ጋር በጣም የሚታወሱ ሚሞሪዎችን ለመፍጠር ተዘጋጅቻለሁ። እንዲሁ የመጀመሪያ ጨዋታዬን እስካደርግ ድረስ መጠበቅ አቅቶኛል በሚል ተጫዋቹ በዚህ መልኩ አስተያየቱን ሰጠ ማለት ነው። ስለ ዝውውሩ እና ማን ምን አሉ ካላችሁ፣ ለምሳሌ አሁን እንደ ኮል ፓልመር አስተያየት ሰጥቷል። አንድሬ ሳንቶስን ምን አለው ኮል ፓልመር? ዋቴ ፕላየር ጎድለክ ብሮ ሲል ጽፎለታል። አስደናቂው ተጫዋች መልካም እድል ብሎታል። ዩናይትድ የልብ ደጋፊ እንደሆነ ፓልመር የሚታወቅ ነው። ሪቻርልሰን ብራዚላዊው የቶተንሃም አጥቂ በበኩሉ አሁን በጣም ደስተኛው ልጅ ትሆናለህ ሲል ለአንድሬ ሳንቶስ መልእክቱን አስቀምጧል። ዩ አር ጎይንግ ቱ ቢ ሃፒ ኪድ ብሎታል። አሁን በቃ ደስታን የምታገኝበት ቦታ ተገኝተሃል ሲል ነው መልእክቱን ያስቀመጠለት። እንዲሁም ኢላንጋ ከዚህ በፊት በፎረስት ይተዋወቃሉ። አይ ቲንክ በኢንስታግራም ገጹ ላይ ማይ ብራዘር ሲል የተጫዋቹን የዩናይትድ ዝውውር ደግፎ በዚህ መልኩ አስተያየት ሰጥቶታል። ለማንኛውም ቤተሰቦቻችን የአንድሬ ሳንቶስ ዝውውር በዚህ መልኩ ተጠናቆ የተለያዩ ሰዎች ሪያክሽን ሰጥተውበት እሱም ቃለመጠይቁን በዚህ መልኩ ሰጥቶ ትላንት ይፋ የሆነ ዝውውር ሆኗል። ቤተሰቦች ቀጣይ መረጃችን የሚያመላክተው ሶስተኛው መረጃችን ክፍል ላይ ተገኘን እና ቀጣዩ የዩናይትድ ፈራሚ ማን ይሆናል የሚለው ትልቅ ጥያቄ ነው። እውነት ለመናገር ከዩሪ ቲልማንስ ዝውውር በላይ በጣም ያስደሰተኝ ነገር ዛሬም መረጃዎችን ስመለከት ዘ አትሌቲክ ይዞ የወጣውን ዜና ነግራቸዋለሁ እና በጣም የሚያስደስተው ነገር ዩናይትድ ሶስተኛ አማካይ አሁንም ለማስፈረም ገበያ ላይ መውጣቱ ነው ትልቁ ዜና። በጣም ደስ ይላል። ይሄ እውነት ለመናገር አሁን ማንም ይምጣ ማን ኢኔዎሶች እንደው ዝም ብሎ ተጫዋችን እንደማያመጡ ይሄ ፓኒክ የሆነ ዝውውር የለም። ምንጊዜም ቢሆን ዩናይትድ አማካይ ለማስፈረም ወደ ገበያ ሲወጣ እርግጠኛ ነኝ እስከ 100 ኦፕሽኖችን ሁሉ ሊይዝ ይችላል። ይሄ ካልተሳካ ኤቢሲዲ እያለ እንደው የመጨረሻው እንግሊዝኛ ፊደል 20 ምናምን ላይ ነው አይደለም የሚያቆመው አይ ቲንክ ካልተሳሳቱ። ግን ዩናይትድ በጊዜ ዝርዝር ውስጥ ለምሳሌ 3 አማካይ ነው የሚፈልገው። ስለዚህ 100 ተጫዋቾች ሊስት ውስጥ ቢኖሩት ሁሉ አይገርመኝ። ምክንያቱም ዳታ ዲፓርትመንቱ ይሄን ስራ ለመስራት ነው የተዋቀረው እና ይሄን ስራ ይሰራል ለማለት ፈልጌ ነው። ስለዚህ ቀጣይ የሚያመጣውም ተጫዋች በጣም ጥሩ የሆነ ስታት ያለው በደንብ ታስቦ ታቅዶበት የተመለመለ ተጫዋች ነው የሚሆነው። ለዛ ነው ድንገቴ የሆነብን የምንደነግጠው ተጫዋቾች ሲፈርሙ። ምን ልላችሁ ነው? አሁን ትልቁ ዜና ምንድን ነው? ዩናይትድ በቀጣይ ሊያመጣ ያሰበው አማካይ በጣም ትልቅ አማካይ ነው ቢሆኑም ይሄ የ35 ሚሊዮን ፓውንድ ወይ እንደ አንድሬ ሳንቶስ የ48 ሚሊዮን ፓውንድ አይነት ፈራሚ አይደለም ቢሆኑም ሊመጣ የሚችለው ቀጣይ አማካይ ምናልባት ዩናይትድን 65 ወይ 75 ሚሊዮን ፓውንድ የሚያስወጣ ትልቅ ዝውውር ነው ቢሆኑም ትልቅ ዝውውር። ለምሳሌ ልንገራችሁ፣ ልክ አሁን ይሄ የዝውውር መስኮት ከመከፈቱ በፊት አንድ ዜና አድርሻችሁ ነበር ካስታወሳችሁ። እሷን ዜና ሁል ጊዜም ቢሆን ወደኋላ ተመልሼ ለእናንተ መናገር እፈልጋለሁ። ምክንያቱም ልክ ያኔ እንዳቀዱት እያደረጉ ስለሆነ ነው ቤተሰቦቻችን። ምክንያቱም ለምሳሌ ለአማካይ ክፍል ዝውውር 150 ሚሊዮን ፓውንድ ዩናይትድ ያወጣል የሚል እቅድ ነበር ለአማካይ ዝውውር። እንደ አቅምና እንዳሉት ተጫዋቾች ወይ 2 ወይ 3 ተጫዋች ለማስፈረም ነው ይሄንን ባጀት የያዘው ዩናይትድ። ካስታወሳችሁ ዜናውን አድርሻችኋለሁ ቻናላችን የምትከታተሉ ቤተሰቦች። ስለዚህ ከ150 ዩናይትድ አሁን 85 አወጣ። ለአንዱ 50 አወጣ፣ ለአንዱ 35 አወጣ። 85 ሞላ ማለት ነው። አሁን ይህን 85 ስትቀንሱ ክለቡ የሚቀረው ገንዘብ 65 ነው። 65 ሚሊዮን ፓውንድ አሁንም ለአማካይ ዝውውር መዋል ይችላል።
አልተነካም። እና አሁን ምንድነው ትልቁ ፖይንቴ መሰላችሁ ቤተሰቦች፣ ዩናይትድ አሁንም ቢሆን ይሄን ገንዘብ ኪሱ አይከትም። ኦልሬዲ ፋብሪሶ ሮማኖ እንደውም ትላንት በዩቱብ ቻናሉ ላይ ወጥቶ የተናገረውን ቪዲዮ ከተመለከታችሁ ማንቸስተር ዩናይትዶች ለሶስተኛው አማካይ ኦልሬዲ አሁን ስራ እየሰሩ ነው ብሏል። አይ ቲንክ በዚህ ክረምት የዝውውር መስኮት እንደ ዩናይትድ የማይገመት ቡድን ያለ አይመስልም። ፍጹም አይገመትም። በዩናይትድ የዝውውር እንቅስቃሴ ማንም አልገመተውም። እነ ፋብሪሶ ሮማኖም እኮ ዱብ እዳ የሆነባቸው ትላንት አይ ቲንክ እነ ዴቪድ ኦርንስተንም ያላሰቡት ያልጠበቁት መረጃ ነው ቢሆንም በቃ ከየት አስፈረሙ፣ ከየት መጡ፣ ከየት ተንቀሳቀሱ ሳይባል በአንድ ጊዜ አንድን ተጫዋች ለማስፈረም ተስማሙ ተብሎ ያ ዝውውር ይፋ ሲሆን ብቻ ነው እነሱም ከኛ ጋር አብረው የሰሙትን የሚመስለኝ ቤተሰቦቻችን እንጂ መረጃዎችን እያገኙ አይደለም። ኦፍኮርስ ተጫዋቾችን ሊስታቸው ውስጥ እንዳካተቱ ያውቃሉ፣ ሊስታቸውን ሊነግሯችሁ ይችላል። ግን አይዲያው የላቸውም የትኛውን ዝውውር እንደሚፈጽሙ ቤተሰቦቻችን አይዲያው የላቸውም። በቃ ለእነሱም ሰርፕራይዝ የሆኑበትን ዝውውሮችን ነው እየከወዱ ያሉት ማለት ነው ዩናይትድ ሰዎች፣ አመራሮች። ነገር ግን አንድ ነገር ላይ እርግጠኛ ናቸው፣ ቀጣይ ዩናይትድ በነዚህ ተጫዋቾች እንደማያውቁ በዚህ ላይ ይስማማሉ። እነ ፋብሪሶ ሮማኖ፣ ዴቪድ ኦርንስተን አሁን ከደቂቃዎች በፊት ዩናይትድ ሶስተኛውን አማካይ ሊያመጣ ስራ ላይ ነው። እንደውም የዛ አትሌቲክ ዘጋቢ ዴቪድ ኦርንስተን እንዳለው ከሆነ ከዚህ በኋላ የሚያመጡት አማካይ ይሄን ማሟላት አለበት። አንደኛ ግራውንድ ብዙ ከቨር የሚያደርግ ይሄ ማለት ብዙ ኪሎ ሜትሮችን መሮጥ የሚችል ጥሩ ሳምባ ያለው አማካይ፣ በከፍተኛ ኢንቴንሲቲ መጫወት የሚችል አማካይ፣ ዲፌንሲቭሊ በተለይ በጣም ጠንካራ የሆነ አማካይ። ዩናይትዶች ይሄን አማካይ ያመጣሉ። ፊዚካሊ ስትሮንግ የሆነ በኢንቴንሲቲ መጫወት የሚችል ብዙ ግራውንዶችን ከቨር ማድረግ የሚችል ጥሩ የሆነ በተለይ ስትሮንግ የሆነ ዲፌንሲቭ ኳሊቲ ያለው አማካይ ነው ቀጣዩ የዩናይትድ ታርጌት። እንደዚህ አይነት አማካይ ለምንድን ነው የፈለጉት? ምክንያቱም አሁን ያስፈረሟቸውን ተጫዋቾች ኮምፕሊመንት ስለሚያደርግ ነው። ይሲ አሁን ያስፈረሟቸው የዩናይትድ ሁለት አማካዮች ምን አይነት ናቸው? ኳስ ላይ በጣም ፐርፌክት ናቸው። ዩናይትድ ኳስን ኮንትሮል እንዲያደርግ የሚያደርጉ ናቸው። ሁለቱም ኳስ ላይ ያላቸው ስታት ወይም ግራፍ ከተመለከታችሁ ወደ ላይ የወጣ ነው። በተለይ ፎርዋርድ ኳስ ሲያደርጉ ኳስ በደንብ ኬሪ አርገው ይዘው ሲገፉ እና ቁልፍ የሆኑ ኳሶችን ሲያቀብሉ ዛር ፐርፌክት ግራፋቸው ወደ ላይ ነው ከፕሪሚየር ሊጉ ካሉ አማካዮች ሳንቶስም ዩሪ ቲልማንስም። ስለዚህ አሁን ዩናይትድ የሚያስፈልገው ምን አይነት አማካይ ነው? ቆሻሻ ስራዎችን የሚሰራ። ቆሻሻ ስራ ማለት ምን ማለት ነው? የመጨረሻ ዩናይትድ አስፈላጊ ከሆነ መጋፋት ካለበት ገፍቶ ገንድሶ የሚጥል አማካይ አንድ፣ አስፈላጊ ከሆነ ሜዳውን በሙሉ ከቻለ አካሎ ሁለት ሳምባ ያለው መጫወት የሚችል አማካይ የማይደክም፣ በከፍተኛ ኢንቴንሲቲ በከፍተኛ ሩጫ በሚያስፈልግበት ጨዋታዎች ላይ መሮጥ የሚችል የማይደክም፣ እግሩ የማይዝል ጉልበታም አማካይ ዩናይትድ ይፈልጋል። ይሄ ሁላችንንም የሚያስማማ ነው። እንደውም አንድ ደጋፊ ምን ሲል ነበር? ዩናይትድ አማካዮች እንትን የላቸውም አለ፣ ቁመት የላቸው፣ ሄት ያጥራቸዋል አለ። ትክክል ነው ያነሳው ይሄ ነገር ማለት ነው። ዩሪ ቲልማንስንም ስታየው በቁመት እንደው በጣም አጭር እኮ አይደሉም እነዚህ ተጫዋቾች። ግን ደግሞ ዩናይትድ ምን ይፈልጋል አማካይ ላይ ቤተሰቦቻችን? በተለይ 6 ቁጥር ቦታ ላይ በቃ የማይገፋ ግድግዳ ይፈልጋል። የማይገፋ በጣም ግዙፍ የሆነ ከተቻለ ቁመቱ በጣም ጥሩ ቁመት የሆነ ለምሳሌ ኮኔን ነው ምሳሌ ላንሳላችሁ። ለምሳሌ ነው ቤተሰቦች፣ አሁን ኮኔ ይመጣል እያልኳቸው አይደለም። ለምሳሌ ነው በጣም ግዙፍ ተለቅ ያለ አትሌቲሲዝም ያለው መሮጥ የሚችል እና የቅድሞቹን ክራይቴሪያ የሚያሟላ ግርማ ሞገስ ያለው አማካይ ቦታ ላይ እንደው ሲቆም ሸብረክ የሚያደርግ አማካይ ዩናይትድ አሁንም ቢሆን ይፈልጋል። ምክንያቱም እነኚህ ተጫዋቾች ቅድም የነገርናቸው ተጫዋቾች ኳስ ላይ በጣም ጥሩ የሆኑ በ6 ቁጥር በ8 ቁጥር ቦታ ላይ መጫወት የሚችሉ አማካዮች ናቸው እንጂ ቆሻሻ ስራ በመስራት ፐርፌክት የሆኑ ተጫዋቾች አይደሉም። ስለዚህ ቀጣይ የዩናይትድ የአማካይ ስፍራ ጊዜ ምን ይሆናል? ቅድም የነገርናችሁን ክራይቴሪያዎች የሚያሟላ አማካይ ይሆናል። እነማንን ሊያመጣ ሊስት ውስጥ ይዟል ከተባለ አሁን አስቡ እስቲ። አሁን ቅድም ከነገርኳችሁ ክራይቴሪያዎች አንጻር እነኝህን ክራይቴሪያ ሊያሟላ የሚችል አማካይ ማን ነው ብላችሁ ስታስቡ በራሳችሁ አይምሯችሁ ሊስቱን ይሰጣችኋል። ለምሳሌ ግን ዘ አትሌቲክ ያወጣውን አሁን ይህን ዜና እየሰራሁ በነበረበት ሰዓት ያወጣውን መረጃ ስነግራችሁ 4 ተጫዋቾችን አስቀምጧል ዘ አትሌቲክ። አንደኛው ያስቀመጠው የዴቪድ ኦርንስተንን ዘገባ መረጃ ነው የምነግራችሁና ከአራቱ ዩናይትድ ከሚፈልጋቸው አማካዮች ውስጥ አንደኛው አሌክስ ስኮት፣ ሁለተኛው ፌሊክስ ነሜቻ፣ ሶስተኛው ካርሎስ ባሌባ ነው፣ አራተኛው ሳንደርበርግ።
ይህን ስራ መስራት የሚችሉ አማካዮች ናቸው እነኚህ ልጆች ማለት። በተለይ ካርሎስ ባሌባ እና ፍሌክስ ኔሜቻ ይሄ አሁን ቅድም የተባሉት ክራይቴሪያዎችን ማሟላት የሚችሉ ዩናይትድ ታርጌት ያደረጋቸው አማካዮች ናቸው። አሁን የዛ አትሌቲክን ዘገባ ነው እነኝን 4 አስቀምጥልን። እዚህ ጋር ያስተዋልኩት ነገር ምን መሰላቸው? አንደኛ ኮኔን አላስቀምጠውም። ዛ አትሌቲክ ለምን ኮኔን እዚህ ጋር አላስቀምጠውም የሚለውን አላቅም ቤተሰቦቻችን። ምክንያቱም ከኮኔ ዝውውር ዩናይትዶች ወጥተዋል ወይስ አልወጡም የሚለውን አብረን እናያለን እንጂ ዛ አትሌቲክ ሊስት ውስጥ የሉም። ቀጣይ ዩናይትድ አማካይ ከነኚህ 4 አማካዮች አንዱ ይሆናል ነው ዛ አትሌቲክ ያለው። ሊስታቸው ውስጥ አሉ። እንደ ዩናይትድ የማትጠብቁት የማትገምቱት ክለብ የለም። ስለዚህ ከዚህም ሊወጡ ይችላሉ፣ አናቅም ቤተሰቦቻችን። ዛ አትሌቲኮችንም ሊያስገርሙ ይችላሉ። ይህንን ውሃ እያደረጉ የሚገኙት ግን ደግሞ እነኚህ ተጫዋቾች ሊስት ውስጥ መያዛቸው ለእኔ ስሜት ይሰጠኛል። ለምሳሌ ባሌባ መያዙ ስሜት የሚሰጥ ነው። ምክንያቱም ተጫዋቹ አትሌቲሲዝም አለው፣ ተጫዋቹ ጉልበት አለው፣ ተጫዋቹ ቆሻሻ ስራዎችን መስራት ይችላል ዩናይትድ እና ዩናይትድ የሚያስፈልገው ደካማው የሆነ ሊንክ፣ ደካማው ጎኑን ሊያሻሽል የሚችልለት አማካይ እንደ ካርሎስ ባሌባ ወይም ደግሞ ፍሌክስ ኔሜቻ አይነት አማካይ ነው፣ ወይ ደግሞ እንደ ኮኔ አይነት አማካይ ነው ማለት ነው። እዚህ በቃ አንደርስታንደብል ነው እነኝህን አማካዮች መያዛቸው። እዛ ጋር ያስፈረሟቸውን አማካዮች ኳስ የሚቆጣጠሩትን በደንብ አድርጎ ዩናይትድ ካገኘ እዚህ ጋር ደግሞ ቆሻሻ ስራውን የሚሰራለት ደግሞ አማካይ ይፈልጋል። ስለዚህ እነኚህ ተጫዋቾች ሊስት ውስጥ ተቀምጠዋል። እንደውም አሁን በብዛት ስሙ እየተነሳ ያለው የባሌባ ስም ነው በብዛት። በተለይ ትዊተር ላይ በጣም ብዙ በራሪ መረጃዎች ይወጣሉ ስለ ባሌባ። አሁን ባሌባን ሊያመጡት ይችላሉ። ለተጫዋቹ ዝውውር ገንዘብ አላቸው፣ በቂ የሆነ እሱን የሚመጥን ገንዘብ አላቸው። እስከ 75 ጫፍ ድረስ ሊሄዱ ይችላሉ ተብሏል። እስከ 75 ልንከፍላችሁ እንችላለን ለብራይተን፣ ከዚህ በላይ ግን አንከፍልም የሚል ሀሳብ ሁሉ በዩናይትድ ሰዎች ተላልፈዋል። ይህን ተጫዋች በተመለከተ ተብሏል። ግን አብረን እናያለን። ምክንያቱም የዚህ ክረምት የዩናይትድ ዝውውር ነገር ሁሉም ቢሆን ሰርፕራይዝ እየሆነ ስለተቸገረን ብናይ ይሻላል። መረጃዎች ሲወጡ ግን እናደርሳለን። ለምሳሌ እዚህ ሊስት ውስጥ ያልተካተቱ ተጫዋቾችን በተመለከተ ስናይ ቦዋዲ ወደ ሲቲ በጣም ተቃርቧል እየተባለ ነው። አውጧቸው፣ ምክንያቱም ስናወራባቸው የነበሩ ተጫዋቾች ስለሆኑ ቦዋዲ ወደ ሲቲ እየተባለ ነው። ሌላው ደግሞ ኮኔ እና ጎሜዝ ወደ ሊቨርፑል ሊሄዱ ይችላሉ የሚል መረጃ እየወጣ ነው። ምናልባት ዩናይትድ ዛ አትሌቲክ ዘገባ ላይ እንደኝን ተጫዋቾች ሊስት ያላካተተው ተጫዋቾቹ ሌላ መዳረሻ እያመቻቹ ስለሆነም ሊሆን ይችላል፣ ወይ ዩናይትዶች ስላልፈለጓቸው ሊሆን ይችላል። ስለዚህ በሂደት የሚሆነውን ነገር አብረን እንዳያለን። ሲጠቀሱ የነበሩ አማካዮች በዩናይትድ ሊስት ውስጥ የተያዙ ወደ ሌሎች ሊሄዱ የሚችሉ ተጫዋቾች ስም ደግሞ ይሄን ይመስላል። እንደው እግረ መንገዴ ልንገራቸው ብዬ ነው። የቦዋዲንም የኮኔንም የጎሜዝንም እና ቅድም የጠቀስኩላችሁን 4 ተጫዋቾች አማካይ በተመለከተ ክሉ ይሰጣቸዋል። ዩናይትድ ቀጣይ የሚያስፈርመው 4ተኛው አማካይ ማን ነው ለሚለው ዛሬ አሁን ዛ አትሌቲክ ይዞት የወጣው መረጃ ነው። ግን የሚሆነውን እየጠበቀን አብረን ብናይ ነው የሚሻለው። ስለ ዩናይትድ ዝውውር ከማውራት ይልቅ የሚያደርጉትን ዝም ብሎ ማየት በዚህ ክረምት ዝውውር መስኮት ሳይሻል የሚቀር አይመስለኝም። ለማንኛውም ቤተሰቦች ተወዳጆች አብራችሁኝ ስለነበራችሁ እስካሁን ስለተከታተላችሁኝ ሁሌም ቢሆን ስለምትደግፉን ስለምታበረቱን እንዲሁም ሀሳብ አስተያየቶቻችሁን በጎ ቢሆኑ ምኞታችሁን በተለይ የምትገልጹ የተወደዳችሁ ቤተሰቦቻችን ከልብ ነው የምናመሰግነው። እንወዳችኋለን። ነገ እንገናኛለን። አድማጮች አዳዲስ ነገርን ይዘን እስከዛ ሰላም ሁኑልን ባይ